ለማንሳታቸው ስለዚህ ይህ ምላስን ጉርጉ እያወጣልህና ስለሷ እንዳታነሳ ነው ማለት ነው። አቅሙ ካለ ይችላል። እሱን ለማረጋገጥ ማለት አሳያለሁ። ደስ ይለኛል። እንደውም ሰሞኑን ትንሽ ከዛ በርቄ ነበር። ስለዚህ ናና አዳበረብሃለሁ። እሺ አይ ልጅ ከአንቺ ጋር ቁጭ ብዬ አይደል እንደሉት ቁሺ ስትመጣ ምን ልታደርግ ትችላለች? እኔ እንጃ። እነሱን ለመገመት ይከብዳል። በእርግጠኝነት የበለጠ ክፉ ነው የምትመጣው። ምንም ብታደርግ ምክንያት አላት። ቆይ በኛ ምክንያት ሞታ ቢሆንስ? ክነሽ ግን ይኸውልሽ ምንም ቢፈጠር እንዳትፈሰፈሽ እሺ? ካልሆነ እንደ ኳስ ነው የምትጫወትብሽ። እንደምትደግሚያት ምናምን ዛች ካልሆነ እኔም ጓለባታለሁ። ምን እንዳደረግናት ብትነግራቸውስ? እንዴ እንክዳለና አይደል? አዎ ካድ እናደርጋለን። ሰብለ ካመንንማ ነገሮች ይበላሻሉ። የቪዲዮም ነገር ባበቃው ሌላ ኮፒ የሚኖራት አይመስለኝም። ነሲ ካላት ግን አበቃልኝ። እንዳይኖራት መጸለይ ነው እንግዲህ። አዎ አንችላትም፣ ታንበረክከናለች። እኔ ላንቺ ነው እንጂ የምሰጋው ምንም ብታወራ ምን እኔ ማጣ አብዶ ተናዶ ራሱ የሚያምርበት ተወይም በእናትህ ሰብሊሞች እስኪ ቆይ ትንሽ እንዴት ሽንከፍ አድርጊውና ደግሞ ውበትሽ ከጨመረን ነው። ኤላ ተናድጃለሁ፣ ደብሮኛል። በዛት እንደዛ ነው ቀልድ አትቀልድ። እኔ እኮ ነው እንዴትሽ ላስረሳሽ ብዬ ነው። አልተሳካልህም። እሺ ምን ሆነሽ ነው? የነ ጆኒን ቪዲዮ አይተከዋል? እሱ ነው እንዴ? ናው አይቼዋለሁ። ወይ ታዲያ አንቺ ለምን ተናደድሽ? ለምን አልናደድም? ቆይ ኮሜንቶቹን አንብባቸዋል እንዴ? በደንብ ነው። በጣም ነው ደስ ያለኝ። እንዴት ደስ ይልሃል? ሰው እኮ ፍቅረኛው እንደሆነች ነው እያሰበ ያለው። ታዲያ ይሄ እኮ ጥሩ አጋጣሚ ነው። ለምን? ያው ጆኒ ነው ሰብለ ላይ ሌላ ደረበባት የሚባለው። ያ ማለት ደግሞ ከዛ በኋላ አንቺ ነፃ ነሽ። ስለዚህ እኔና አንቺ በነፃነት አለማችንን እንቀጫለን ማለት ነው። ደግሞ በአንተ ምክንያት ነው እሺ እዚህ ሁላ ችግር ውስጥ የገባሁት። እንዴ ቆይ እኔ ምን አደረኩ? እንዳገኝክ እየተፈታተንክ ባታስቸግረኝ ኖሮ ጆኒ ባንተ ይጠረጥረኝ ነበር። ታያሰብ አንቺም እኮ እኔን ለማግኘት ሰበብ የፈጠርሽ ትመጪ ነበር መስሎህ ነው። አንተም ማግኘት ፈልጌ አላውቅም። ሰብሊና አሁን መከራከሩ ምንም አይሰራልንም። እንደምትወጂኝ እንደሆነ አውቃለሁ። እኔ ሰብለ ነኝ የምወድህ? አዎ አብረሽኝ እንዳትሆኝ የያዘሽ ይዞሽ ነው። እኔም ደግሞ ትመችኛለሽ። አሀ እኔ እወድካለሁ፣ አንተ ደግሞ እመችካለሁ። እንዳትኮሪብኝ ብዬ ነው እንጂ እኔም እወድሻለሁ። እብድ ነክ። እሺ አንቺ ነሽ ያሳበድሽኝ። ምን አድርጌ? እኔ ምን አውቄ? ቆይ መሪጌታ ጋር ምን አይደሻል እንዴ? ምን ይሁን ብዬ ያው ኤላዬ እኔን ያደርገው ብለሽ ካልሆነ ደግሞ አሳብደው። ስማን ሲያስጠላ በእግዚአብሔር የእውነት እናስጠላል በጣም ነው። ታዲያ ምን ነው የወደድሽው? ስነምረጥ እናንተ ድርሻ ነው። ሌላው ደግሞ አብሮ ቪዲዮ መስራቱን እርሹ። እሺ ለምን ሲባል መቼም እኔ ፊት እንደዛ ይሆንሽ ብቻሽን ስታገኙ ምን ልታደርጊ እንደምትችይ መገመት ቀላል ነው። እኔን አታምኚኝም እንበል፣ ግን ጆኒሽን አታምኚው? እሱ አይመለከትሽም። ብቻ ያልኩሽን አድርጊ። ባላደርግስ አሰቃይሻለሁ። እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚው ነው የማደርግሽ። ጆኒ ለቀቅ የማታረጊው ከሆነ በተግባር አሳይሻለሁ። እሺ እዚህ ግቢ ያሉ ሰዎች ግን ማድረግ የሚፈልጉትን ማድረግ የሚችሉ ነው ይመስላችኋል? እኔ ደግሞ ምን እንደማደርግ አሳይ። እኔ ምን ያስፈራኛል? ኢዮስያስ እኮ ነኝ። ስለዚህ ከአሁን ጀምሮ እንደ ፍቅረኛ አክት እናደርጋለን። እኔ የምልሽ ግን ይሄ ወሬ ፍቅረኛሽ ጋር ቢደርስስ? ማነው ፍቅረኛ? ማክቤል። ለካ አልነገርኩም። ማክቤል ፍቅረኛ አይደለም። እንዴ ይኸውልሽ ይፈን ከዚህ ንግግርሽ ጀርባ ሴራ ካለው ግን አይተሽው ማታውቂው ኢዮስያስ ነው የሆነብሽ። ነገርኩ እኮ ይቅርታ እንድታደርግልኝ ስለምፈልግ ብቻ ነው ራሴን አደጋ ላይ ጥዬ በሀሳቤ የተስማማሁት። እሺ
በሀሳብሽ ተስማምቻለሁ። በቃ ልሂድ። በእርግጠኝነት ቤቲ ስለምን እንዳወራን ለማወቅ በጣም ጓጉታለች። የተባባለበት የቁጠራችን ቦታ አድርግሻለሁ። አንተ ግን የለም። አንተ የውሻ ልጅ ሳልደርስ ቀድመ ሰው ላክብኝ አይደል? ስማኝ ኤልያስ፣ እኔ ማስተባበያ አልፈልግም። ትመጣለህ ና። አንተ ደነዝ፣ ለአንተ በአንድ እጅም ቢሆን አላንስም። እሺ ተገቢ ነው። ጠግቦ ነበር ትንሽ ነው ያቀመሱት። ይሄው ነው። በጣም ነው የሚደብረው። ምንድን ነው የሚደብረው? እጁን እኮ ነው የሰበርከው። በዛ ላይ ደግሞ ይሄን ሁላ ነገር ያደረግከው በእኔ ምክንያት ነው። ቆይ ጀብድ ነው እንዴ የሚመስልህ? ሰብሊ፣ አንቺን ያልገባሽ ብዙ ነገር አለ እኮ። ምንድን ነው ያልገባኝ? አሁን ያደረግኩት ነገር በወንድ ቋንቋ በጣም ብዙ ትርጉም አለው። እንደዚህ አይነት ወንድነት ምንም ነው ደስ የማይለው። አሁን ያለፈው አልፏል። ምክንያት እየፈጠረ ህይወት ውስጥ ሊገባ የሚሞክረው ኤልያስ ከዚህ በኋላ ህይወት ውስጥ አይገባም። እኔ እኮ ሁሉንም በራሴ መንገድ ላስተካክለው ነበር። አንተ ግን አበላሸከው። በነገራችን ላይ እኔ እንደዚህ እንዲሆን አልፈለግኩም ነበር። እሱ ራሱ ነው የገፋፋኝ። በጣም ነው የሚደብረው። ለማንኛውም ተረጋጊ በቃሽ። እሺ ጎረምሳው እኔ ነው? አይ እኔ ነው። ታዲያ እኔ ስትይ ቆይ ምን ነው ጎረምሳው የሚመስለው? አሃ ለከፋ መሆኑ ነው። አልቀረብህም። ይኸውልህ እዚህ ምድር ላይ ወንድ ሁሉ አልቆ አንተ ብቻ ብትቀር እኔ የምለክፍ አይነት ወንድ አይደለህም። እሺ እና ምን እያደረግሽ ነው? እሺ እንደ እናንተ ወንዶች ደግሞ እንደው ስታስጠሉ፣ በቃ ሲያናግሯችሁ መከራ፣ ሲስቅላችሁ መከራ። ምንድነው? ወይስ እኔስ የመጣሁት ረዴትን ፈልጊያት ነው? እና እኔ ስለ ረዴት ምን አገባኝ? ኧረ እባክህ። እና ስለማን ነው የሚያገባ? ምናልባት ስላንቺ ይረዛ ችግር ፊት ማን ነው? አንተ ነው። ምን ነው አሳመርኩልህ እንዴ? አልቀረብሽም ባክሽ። አንቺም አልተባልሽም። አይጥ ይረዛ የሆንክ ዱቄት ምን ይመስላል ይሄ? አፈር ፊት። እንደውም ይኸውልህ እንጂ አላወከኝም። እሺ ባልሰራለህ። ኧረ ሊበላ እኔን የመሰለ ሸበላ ሊጠበል አልቀረብህም። ይኸውልህ የኔ ወንድም እኔ አንተን አይደለም ለጠብስ ይቅርና እንዲህ በእንጨት መነካ አይነት ሰው አይደለህም። እሺ ይሁን ጎባጣሽ ማገሌ መዶሻ ፊት ሲያስጠላ። ማናባሽ ነው መዶሻ ፊት? አንቺ ዝም በል አንተ።
አልቀረብሽም። ምን ትመስላለች? በእናትሽ ቀረብሽ። እንደው እቺ ምላሳም ከየት ነው ያመጣሁት? በእናታችሁ እኔን የመሰለ ሸበላ መዶሻ ፊት። እኔ ምን ነው መዶሻ ፊት የሚመስለው? ቀርቼብሻለሁ። ሁለተኛ እንዳላገኝሽ የሆነች ችጋራ። እኔ አልገባ ያለኝ ነገር ቢኖር የዛ ኒንጃና የጆኒ ግንኙነት ነው። ምንም እኮ ግራም ያጋባ ነገር የለውም። ኒንጃው ማለት የጆኒ ሰው ነው። አለቀ። ቆይ እንዴት እንደዛ ልትል ቻልክ? ከጆኒ ጋር ልደባደብ እየሄድኩኝ እንዴት ሊያገኝ ይቻላል? ሊሆን ደግሞ ልብሱንም ማስኩንም ለብሱ። ልክ እኮ ነህ። ይሄ ነገር በፍጹም ግጥምጥሞች ሊሆን አይችልም። እኔም እየተሰማኝ ያለው እሱ ነው። እናም በመጨረሻ ምን ሆነ? መሸነፌን በይፋ ውጪ ሰብለ አጠገብ ላልደርስ። እንዴ ሳትፋለሙ? አዎ እንደ ተፋለምን አድርጌ እንዳወራለት ነው የፈለገው። ደግሞ ከእሱ ጋር አልተጣለውም ብልም ደግሞ ማንም አያምነኝ። እዚህ ሁሉ ነገር ውስጥ የገባኸው በሰብለ ምክንያት ነው አይደል? መሆኑ ነው። ኤላ በግልጽ መልስልኝ። ሰብለን አፍቅረሃታል? አላቅም መልስ ሊሆን አይችልም። ይኸውልህ እኔ የፍቅር ስሜትን አላውቅም። አትዋሽ። እንዴት እስካሁን ድረስ የፍቅርን ስሜት አታውቀውም? እኔ እንጃ ብቻ የሆነ ሳሌ ብርክቲ ለምትባል የሚሰማኝን ስሜት ነው ለሰው ይሰማኛል። ማናት ደግሞ ብርክቲ? የድሮ ትምህርት ቤት የነበረች የሆነች ጓደኛዬ ነች። እና የሆነ ሰዓት ላይ አሪፍ ተቀራርበን ነበር። ቆይ እሷ ታፈቅር ነበር? ቃል አውጥታ አፈቅራለሁ አላለችኝ፣ ግን ጀለሶች እቺ ልጅ አፍቅራህ ነው እንዲህ የምትሆነው ይሉኝ ነበር። ቆይ አንተ በወቅቱ ምን ይሰማ ነበር? ከእሷ ጋር ስሆን ደስ የሚል ስሜት ይሰማኝ ነበር እና ደግሞ ሳናስበው ሰዓቱ ያልቅብን ነበር። ገባኝ። ምኑን የገባ? ወደ ፍቅር እያመራችሁ ነበር። አሁን ስለ ሰብለ ሳስብ እሱ ስሜት ነው የሚሰማኝ። ቆይ እና ነገሮችን ካሁን በኋላ እንዴት አድርገህ ነው ትሪት የምታደርገው? ተሸናፊነቴን አምኜ ካሁን በኋላ ሰብለ አጠገቤ እንዳደርስ በማስጠንቀቅ። ይሄማ ትክክል አይደለም። ነው አይደለም? ናታን አትድረቅ፣ የምልህን ስማኝ። እሺ በቃ ልቻል። አመሰግናለሁ። ማ አንተ ረፈና ሰብሊ በእናትሽ ተረጋጊ። ሰብሊ በእናትሽ ተረጋጊ። በእናትሽ በዚህ እንዴት ልረጋጋ? ኤላን አላየሽውም እንዴ? እጁ እኮ ተሰብሯል። አይቼዋለሁ። ይህ ሁላ ነገር የተፈጠረው ደግሞ በእኔ ምክንያት ነው። እና እንደዚህ በማልቀስሽ አንቺን ከመጉዳት ውጭ ሌላ የምታመጪው መፍትሄ አለ? አላውቅም፣ ብቻ ግን በጣም ከፍሎኛል። እሺ ቀርበሽ አውርተሽዋል? ምን ብዬ ላናግረው? ድፍረቱን አጣው። ሰብሊ የሆነ ነገርማ ማለት አለብሽ። እሱማ እኮ የሆነ ነገር ብሎ ደስ ይለኛል፣ ግን ደግሞ ጆኒ ካየን ሌላ ችግር ነው የሚፈጠረው። ለእሱ አታስቢ ሰብሊ፣ እኔ የሆነ መንገድ እፈልጋለሁ። ምን እናድርግ? ይኸውልሽ እኔ ጆኒን የሆነ ምክንያት ፈጥሬ ያዘናጓለሁ። አንቺ ደግሞ ያኔ ኤላን ቀርበሽ ታወሪያለሽ። እሺ ግን የት ነው ያለው? ከናታን ጋር ናቸው። ከዛ በፊት ግን ራስሽን አረጋጊሽ። መታጠቢያ ቤት ሄደሽ ፊትሽን ታጠቢያለሽ። እሺ ቤዛ የሄቨን ጓደኛ ነኝ። ጄሪ ይባላለሁ። አውቅሻለሁ። እንዴት አወቅሽኝ? እንዴ አንቺን ለማወቅ ይቻላል? እንዴ አንቺን ለማወቅ ይቻላል? በየሄዱበት ነው በቃ ስሜን የሚወጭቁት። እንደው እስኪ ይሄን እኔ ግን አላሳዝንም? አይ እኔ እንኳን ማቀሽ ከሄቨን ጋር ጓደኛ ስለሆንሽ ብቻ ነው። አልዋሸሽኝም አይደል? አላዋሸሁሽም። ይልቅ ዛሬ ምን ነው ብቻሽን? አይ ተይኝ እስኪ ተይ። እንደው ብቻዬን መስዬሽ ማለት አልገባኝም። እንዲህ ስትይኝ ብቻዬን እመስላለሁ አይደል? ነው ብቻሽን ነሽ።
የኔ እናት እንደው ለፊ ቢልሽ ነው እንጂ እኔ ብቻዬን አይደለም። ይገርምሻል ውስጤ ውስጥ በጣም ብዙ 7 የሆኑ ሰዎች አሉ። ከዛም በኋላ በቃ አልኩሽ ከነዛ 7 አካላት ጋር መነጣረቅ፣ መጨቃጨቅ፣ በዚህ ሂጂ፣ በዚህ ግቢ፣ በዚህ አልሄድም፣ በዛ ሂጂ እያልኩ መጨቃጨቅ ነው። በቃ እንዲህ ነው የምውለው። ምን እያልሽ ነው የምትነታረኪው? ለምሳሌ አሁን አንዱ ምን ይለኛል መሰለሽ ውስጡ ነው ጄሪ ጓደኞችሽ ሁሉ እኮ ቦይፍሬንድ ያዙ። ኧረ ነቃ በይ አንቺ ወጣት አይደለሽ እንዴ? እንደ ወጣት በቃ ዘና ፈታ በይ። ምንድነው ቦይፍሬንድ ማትይዙ ምናምን ይለኛል። እሺ አንደኛው ደግሞ ይመጣና ማለት ነው ታይ ጄሪ አንቺ እኮ ገና የሃይስኩል ተማሪ ነሽ፣ አርፈሽ ትምህርትሽን ተማሪ ይለኛል። ባይሆን እሱን ሀሳብ ብትሰሚ ቆንጆ ነው። ምን ነው ሲያዩሽ የሆነ ፍቅር ያቅለሽልሽሽ ትመስያለሽ። እንደዛ ነገር። ቆይ እኔ ውስጥ ያሉትን ስንቱን ነገርኩሽ? 2ቱን። አዎ 3ኛውን ደግሞ ልንገርሽ። ሳይንስ ግን ምን ሆኖ ነው እውነት ግን አሁን የሰው ልጅ የተገኘው ከዝንጀሮ ነው እንዴ ወይ ይለኛል። አስቢ እስኪ አሁን ጄሪ አሁን እስኪ ደግሞ ዝንጀሮ ናት እንዴ ብዬ ራሴን ጠይቀዋለሁ። እሺ ከዛን አንዱ ደግሞ ይመጣና ማለት ነው አረ ጄሪ አንቺ ረጋ ያልሽ ቆንጅት እምር ያልሽ የፈጣሪ ስራ ነው እሺ ይለኛል። ከዛ እኔ በመሃል ቤት በዛኛው ማሳብ በዚህኛው ማሳብ ከራሴ ጋር ክርክር ውስጥ እገባለሁ። ባይሆን 2ኛው ቆንጆ ሀሳብ ነው። እስኪ ዝም በይ እንዴ! ምንድነው እስከጨርስ ድረስ ብትታገሺ ነው ወይ ሰለቸውሽ እንዴ? ዲያራን ያልሰለችሽኝም። እሺ ባይሆን ሌሎቹን ጨርሽኝ። እሺ አሁን ደግሞ ልቀጥልልሽ። አንደኛው ይመጣል አረ ጄሪ ምንድነው የምትቀላብጁ? አረ ጄሪ ምንድነው ያንንም ይሄንንም እያልሽ የምታወሩ ይለኛል። ከዛ ያኛው ደግሞ ይመጣና ማለት ነው አረ ጄሪ ረጋቤ እንዴ ሲጀመር አንቺ እኮ ልክ ነሽ። ሲጀመር የሰው ልጅ የሚያስብ ከሆነ በጣም ጭንቅላቱ የሚሰራ ከሆነ ጎበዝ ከሆነ ብቻውን ሲሆን ከራሱ ጋር ይነጋገራል ይለኛል። አይሽልኝ አይደል መከራዬ? አዎ አይገርምሽ። በጣም እኮ ስቃይ ውስጥ ያለው ሰው ነኝ። አልገባሽም እንጂ አንቺ አሁን ተረዳሁሽ። አንቺ ግን እንደው ብቻሽን ምናምን ስትቀመጪ እንደዚህ አይነት ያሉ የጭንቅላት ሀሳቦች ያስቸግሩሻል እንዴ? አይ ያውም ሁሉ ጊዜ ነው። ተመስገን የኔ ጌታ። አንተ ምን ይሳናሃል? እንደው ባብድም ብቻዬን አይደለም የማብደው። ቢያንስ አብረሽኝ አለሽልኝ፣ ታሳብጅኛለሽ፣ አብረን እናብዳለን። እንዴ ይሄ እኮ እብደት አይደለም። ሆ የኔ እናት እኔ እንደሆንኩኝ አንዴ እብደት ነው ብዬ ተቀብያለሁ። ጭራሽ ደግሞ ያንቺን ሀሳብ ራሴ ላይ ጭኜ ራሴን በጭንቀት አላሳብደውም። ይቅርብኝ፣ እዛው ያዥ። እሺ በቃ ትቼሻለሁ። ለማንኛውም እኔ ቆንጆ እዚህ ምድር ላይ ምንም የማያልፍ ችግር የለም። እሺ ደግሞ ውስጥሽ ዛሬ ደግሞ እንዴት ነው ያማረባት! እኔ መጣ ስጋቱን ከፍ ያደርገዋል እንዴ። ቆይ እስከ መጨረሻው ብንጣላስ? እንዴ ደስ ነው አሚነኝ። ምን? ይሄ የኔ ሀሳብ ነው፣ ግን ደግሞ አንቺ ደስታ ይበልጣል። ይኸውልህ ኪላ፣ ካሁን በኋላ እኔ በምፈልገው መንገድ ብቻ ነው የሚሆነው። አንተ ምንም የምታደርገው ነገር አይኖርም ጋልሽ። እሺ እኔ ግን ጀስት የረዳሁሽ ምናምን ስለመሰለኝ ነው። የግል ጸብህን እዚህ ውስጥ እንዳትከተው። ይሄ እኔና የእሱ ጉዳይ ብቻ ነው። እሺ ያልኩሽ እኮ። ሌላው ደግሞ ሁለተኛ እኔ ቆንጆ እንዳትለኝ። ግን እኮ ለእኔ ቆንጆ ነሽ። ያንተ ግን አይደለሁም። እሺ ለጊዜው አልልሽም፣ ግን ደግሞ ይሄ ነገር ዘለቄታ የለውም ማለት። ምክንያቱም የሆነ ሰዓት የኔ መሆንሽ ስለማይቀር ያኔ መከልከላችን። ይሄ የማይሆን ህልም ነው። እሱን እናያለን። እሺ ምን ነበር ልትነግረኝ የነበረው? ምን ልልሽ ነበር? እባክሽ ምንም ልልሽ አልነበረም። ማለትማ ጆኒን ለማናደድ ብዬ ነው። ምነግርሽ ነገር አለ ብዬ አመጣሁሽ። አንተ ልጅ ግን ቆይ ጤነኛ ነህ? ምን ነው እንደምወድሽ ምናምን ምነግርሽ መስሎሽ ነበር እንዴ? እሱንማ መንገር አይጠበቅብክም እኮ። ያን ያለ እርግጠኛ ከሆንሽ ለምንድን ነው አንቺ ስሜትሽን ማታምኚው? በቃ አሁን ሂድ፣ ጆኒን ላገኘው። እንዳትሄጂ። ለምን? ራሱ መምጣቱ አይቀርም። እንዴት እርግጠኛ ሆንክ? ወንድ ልጅ አይደለው? እልህ ምን ሊያስደረገው እንደሚችል ጠንቅቄ ነው የማውቀው። አሁን በተራው መጥቶ አንቺን ከኔ ወስዶ እኔን ለማባረር ይሞክራል። እርግጠኛ ነህ? አዎ፣ ግን እኔ ድሉን አልሰጠውም። ገና ሳያባረኝ እሄድለታለሁ። አንተ መጣ። ሰብለን ካንተ እንደምነጥቅ ነግሬ ነበር። ለዚህ ተግባር ዋጋ ትከፍላለህ። እስኪ እሱ ምን ይሆናል ጆኒ? ሀሳቡ እኮ ያስደነግጣል። ታዲያ እኔ ሬሳ አይደለሁ ሀሳቤ ደግሞ አልቀይረው። በቃ ምን በልተው ናተጠቃ ስለምንለብሰው ልብስ ነው። ምን እንልበስ? እህትና ወንድም ምን ይለብሳሉ? እሺ መኮንን፣ ምን
እንደማትወደኝ ነው የሚያስበው እና እዛ ፕሮግራም ላይ በመገኘት ለእኔ ያለን ፍቅር አሳያቸው ምናምን ብላ አለጋገዘች። እሷ እኮ ልክ ነች። ይሄ ለእሷ የሚገርም አጋጣሚ ነው። እሱን እኮ ነው የምልህ። እሷ ስላለቃቀሰች ነው የሚሄደው። እንግዲህ ደስ ይላታል ብዬ አስባለሁ። ይኸውልህ ሌላ ፕሮግራሙ ላይ ምንም ነገር እንዳይፈጠር ተጠንቀቅሽ። ምን ሊፈጠር ይችላል? ይኸውልህ ጆኒን ሰርፕራይዝ ነው የሚያደርጉት። ያው ደግሞ አንተን ሲያይክ የበለጠ ሰርፕራይዝ ይሆናል። ያኔ ሌላ ግርግር። ሩትዬ ምን ሆነሽ? ተመለከትኩት፣ ምንም አዲስ ነገር የለም። ናታን እስኪ ቀና ብለኝ። ያው ተመለከቱ። እሺ ምን ይታያል? የሆነች ቁልጭ እያለች የምታይኝ አስቀያሚ ዝንጀሮ ፊት ለፊት ያለች። ሲጀመር አንተ ዝንጀሮ ራሱ አትገባክ። ኧረ ተይ እናቴ፣ የዝንጀሮም እኮ ቆንጆ አለው። የአንቺ ግን ባሰ። ናታን በጣም እያናደድከኝ ነው። እኔ እኮ ግርም የሚለኝ ዛሬ ናታንን ምን እያወራው ላዝገው ብለሽ ነው እንዴ የምታስቢው? ቆይ ይሄ ማዛግ ነው? ከዚህ በላይ ምን አለ? ደግሞ እኮ አቋሚ ሲታይ በጣም ነው የሚያደክመው። የተጣመመ ግንድ እኮ ነው የምመስዩ። በስልክ የሚያወራኝ ልጅ ግን አቋምሽ የሞዴል ነው የሚመስለው ብሎኛል። ባክሽ እሱ ልጅ እኔ ድሮም አውቀዋለሁ። ሳክሳም ነው፣ ሲሰክስሽ ነው። እንደውም ለሞዴሊንግ እንዲረዳኝ የግል ሳልሳ ዳንስም አስመዘግብሻለሁ ብሎኛል። ሳልሳ? አዎ ቅዳሜ ጆኒ ልደት ላይ እንደደነስ ነው አይነት። ከሱ ግን ትንሽ መጠጋጋቱ ባስ ያለ ነው። ባስ ያለ ነው? አዎ ቪዲዮ ላይ ላየክም ሴቷ አጭር ቀሚስ ትለብስና ወንዱ ደግሞ አይቻልም፣ አትመዘገቢ። እንዴ እሱ ከፈለገ አንተ ምን አገባክ እንዴ? እንዴት አያገባኝም? ከማንም ጋር ስትተቃቀፊና ስትነካኪ ዝም ልለው? ማንም እኮ አይደለም ወደፊት ፍቅረኛ የሚሆነው ሰው ነው። ይሁና፣ ማንም ሰው ጫፍሽ እንዲነካሽ አልፈልግም። የዝንጀሮ አስቀያሚ ተነካች አልተነካች ደግሞ እሱን ስቀልድ ነው። እና ታዲያ ቆንጆ ነህ? ለእኔ ቆንጆ ነሽ። ለዚች ልብ ነው እንደዛ ስትፎግረኝ የነበረው እንዴ? ታዲያ ላናድሽ ብዬ ነው። እሱን ተውና ስማኝ፣ ካሌብና ብሩክቲ እኮ ተጣበሱ። እንዴት? አላቅም፣ ግን በቃ ሀሳብህን ተው። አልችልም። እንኳንም አንዴ ካፌ ወጣ እንጂ ከዚህ በኋላ ደጋግሜ ብናገረው ማይሰለችኝ አንድ ቃል አለ። ምንድን ነው እሱ? ሄቨን አፈቅርሻለሁ የሚለው ቃል። በእናትህ ዮሴ አታስጨንቀኝ። ከሞትኩ ሰርዶ ይብቀል እንዳለችው ኤላ የኔ ካልሆነ የማንም አይሆንም። እሱ እንግዲህ የለም ብቻ። ቆይ ግን እየተቀናቀንሽኝ ነው ልበል? ምንድን ነው? ብርክቲ አርፈሽ ማትቀመጪ ከሆነ ትልቅ ጦርነት ውስጥ እንገባለን። ያውልሽ ቅድም ጆኒን ተረሳሽ ያወራሁት ስላሳዘንሽኝ ነው። ካልሆነ አጣላችሁ ነበር። አሁንም ቢሆን ደግሜ እነግርሻለሁ፣ አታደርጊውም። እንድንጣላ አትፈልጊም። ከጆኒ ጋር እንደማጣላሽ ሁሉ ከኤላ ጋር ማጣላት እንደማልችል ነው እንደምታስቢው? ኤላ ፊት አይሰጥሽማ። ለምሳሌ ሹራቡን እንድሰጠው እንደሰጠሽኝ ነግሬዋለሁ። በውሸት የምታገኘው ፍቅር አይኖርም። እሺ እማገኘው ሰውን እማስመልሰው የኔ ነበር፣ አሁንም የኔ ይሆናል። እልህ ባታስገብኝ ጥሩ ነው። ፍቅርን እንድትቀበልህ ጸልይልሃለሁ። ደግሞ ፈጣሪ የልጅን ጸሎት በጣም ነው የሚሰማው። ዮሴ እንደሱ ማለት አልነበረብህም። አሁን መልእክቱ ልንገርሽ። እሺ ምን አለች? እሺ የምትልህ ከሆነ አንዴ ጉንጯን ሳምልኝ አለች። እና ፍቃድሽን ከሰጠሽኝ አንዴ ጉንጭሽን ብስምሽ ደስ ይለኛል። አንተ ያማል እንዴ? ኧረ አያመኝም። ይሄማ በፍጹም አይሆንም። ለምን? ቆይ አፍረሽ ነው ፈርተሽ ነው? ሁለቱም አይደለም፣ ግን በቃ ትክክል አይደለም። የሆነ ሰዓት እኮ ግን አንቺም ትስሚኝ ነበር እንዴ ዮሴ። ያኔማ እንደ ፍቅረኛሞች አክት ለማድረግ ነው። እሺ አሁን ሳክት ለማድረግ ብስምሽ ምን ችግር አለ? አይሆንም አልኩ። አይሆንም እንዴ? እሺ ጋሽ ሄቨን አይተሽዋል? ቆይ ምን እያደረግክ ነው? ቻው በቃ።
ኧረ እኔ እንደዛ አልወጣኝም። እና ምን አባፈልገ ነው እንዴ? አይ እኔ እኮ ለብቻሽ ቁጭ ብለሽ አታውቂም። ለዛ እኮ ነው የጠየኩሽ። ጭራሽ ጄሪ በየቦታው ነው የምትሄጂው። እዛ ዝያሽ ታውደለድያለሽ። አንቺ ማጠቅሚ ፍጥረት ነሽ እያልከኝ ነው? ኧረ እኔ እንደሱ አልወጣኝም። ወጣ እንጂ ወጣ። ከዚህ በላይ ደግሞ ምን አባልትለኛ ማረ? ጄሪ ግን ፒስ ነሽ፣ ዋትስአፕ ነሽ። ወይኔ እናቴ፣ አሁን ደግሞ ጭራሽ አብደሻል። ጭንቅላትሽ ለቋል። ጤነኛ አይደለሽም እያልከኝ ነው አይደል? ኧረ ይችላል። ምን ትሞጣሞጣልኝ? ምን ኮነሻል እኮ ነው ያልኩሽ። ማርክ እስኪ ተወኝ በእናትህ። እኔ ለራሴ ስንት ነገር ውስጤን እያላወሰው እንደሆነ የማውቀው እኔ ብቻ ነኝ እኮ። ምን ገጠመሽ? ምን ኮንሽብኝ? እኔ ያልኩሽ እኮ ታዲያ ማርክ እስኪ ተወኝ። እኔ ለራሴ 8ኛዋ ጄሪ ውስጥ የተፈጥራ ተውሽሸኝ አልሸሽም እንዲያው ስንባባል አለብኝ ጭልምልም እያለችኝ። በእናትህ ተወኝ። እኔ ለራሴ በጣም ብዙ ሀሳብ ያለብኝ ሰው ነኝ። ለሰው ያወጉት እኮ ይቀላል ብዬ ነው ማሪዋ። ለአንተ ነግሬ የሚቀለኝ ነገር ብላ ተፈተፈት ስትል ትንሽ አታፍርም እንዴ? ስለ ሙሽሽ ነው ያለው ባንክ። ወይኔ ጄሪ ምንድን ነው ያደረግሽው? እንዴት እንደዛ ትያለሽ? እና ምን ማለት ነበረብኝ? ሲያጃጅለኝ ልጃጃልለት እና እሺ ቆይ ስለ ሀና አነሳሽበት እንክት። ቆይ እሱ ሲጀመር የፍቅር ጥያቄ አንስቶልሻል እንዴ? እንዴ ባያነሳስ እኔ አክስቱ ልጅ መሰልኩት እንዴ? ያ ቡትሌ ከሚመስል ሰውዬ ጋር መንገድ ላይ የሚጠብቀኝ። ቆይ ከማን ጋር ቆሞ ነው የሚጠብቅሽ? አንድ ለማይተባል የሆነ ኳስ የሚመስል ሰውዬ አለ፣ ከሱ ጋር ሆኖ ነው የሚጠብቀኝ። ጄሪሙች ትክክል አላደረግሽም የኔ እናት። እኔ ትክክል እንዳደረግኩ ነው ግን የሚሰማኝ። የሆነ ደስ እያለኝ ነው ብለሽ ነበር፣ እሱን ተውሽ እንዴ? ዋናው መቀያየሙን የፈለግኩት ለምን ሆነና ማለት ድንገት እሱ ወደ አይምሮዬ ሲመጣ ማለት ነው የሰደብኩት ስድብ ትዝ ይለኛል። ከዛም ጥለኛ እንደሆነ አስታወሰኝ ማለት ነው። እኔ በዛቡ ደግሞ ጠላሁት አስጠላኝ ማለት አይደል? ቆይሽ እሱ ግን የሚተውሽ ይመስልሻል እንዴ? ለምን አባቱ ነው የማይተውኝ? ጄሪ እኔ ግን ምንም ጥሩ አላደረግሽብኝ ነው የኔ እናት። እኔ አሁንም ሙገሳም ወቀሳም አልፈልግም። እኔ ራሴ ያቺን 8ኛዋን ጄሪ ስርዓት ስላስያዝኩት በጣም ደስ ብሎኛል። ስለዚህ አትውቀሽኝ ወደዛ። እኔ ግን ንገሪኝ ካልሽ የሚተውሽ አይመስለኝም። ይኸውልሽ ከዚህ በኋላ ሁለተኛ አጠገቤ ላይ ጄሪ ብሎ ይምጣና ማለት ነው አናቱን እንደደረቱ 2 ቦታ ስንጥቅ አድርጌው ገደብ ነው ማስይዘው። ስለ ጊሊያድ ስታወሪ ብዙ ጊዜ ስለ ደረቱ ታወሪያለሽ። ምን ነው ደረቱን አሳይቶሻል እንዴ? እቺ ናትና ጄሪ አንቺ ምን ማለት ነው? በሾርኔ እየተናገርሽ ነው ነው? ኧረ እኔ ምንም አላልኩም። ይኸውልሽ እኔ ጄሪ ማለት ነው አይደለም ፊት ለፊት ላይ የተናገሩትን አሽሙር ይቅርና እዚህ ሁኚ ቦሌ የተፈላ ቡና ይሸተኛል። እሺ ጄሪ እያወራን ያለ ነው እኮ ስለ አሽሙር እንጂ ስለ ቡና አይደለም። ያው ነው ቡና ካለ አሽሙር፣ አሽሙር ካለ ቡና። እኔ እንደሆንኩኝ ቀጥታ መናገር ስለማልወድ ነው በእጃ ዙር የተናገርኩሽ። ጊሊያድ ግን ይመቸው። እቺ ናትና ጄሪ ሴትዮዋ ቆይ ከኔ ጋር ደም መቀባት አምሮሻል እንዴ? እየተላለፈ ነበር። ይኸውልን እዚህ ጋር ብዙ ሰው በድሎኛል፣ ብዙ ሰው ህይወቴን አበላሽቶታል ምናምን፣ ግን በጣም ብዙ ሰው ደግሞ አክሞኛል። እኛ ተገኘ እያለች ነው ሊያ። እንግዲህ ልዩ ምን ሊያ ልዩ ተገኘ የሚለው ይሄ ተከታታይ ድራማ በጣም ብዙዎችን የሚያስደስት ነው። እንዲሁም ደግሞ ሶሻል ሚዲያ መቼም የማያመጣው የለም። ጭራሽ ፍርድ ቤት ልገትራቸው ነው። ኢቤዞችን ፍርድ ቤት እገትራለሁ ብላ እንግዲህ በሶሻል ሚዲያ ስትወልድ ላይቭ ላይ ያስተላልፋ እኔ ያስተላለፍኩትን ላይቭ እንዴት ሼር ታደርጋላችሁ በሚል ማስፈራሪያ እየዛተች ትገኛለች። እንዲሁም በሶሻል ሚዲያ ላይ የምናውቃት እንዲሁም ደግሞ በጣም በብዙ አነጋጋሪ አስጠሊታም አስደሳችም ነገሮቿ የምናውቃት እንግዲህ ጽጌሬዳ በጎቻው ጉድ ላይ በጣም ስቅስቅ ብላ ብዙ ነገሮችን ስትጠቀም እንደነበርና ሶሻል ሚዲያ ላይ ያሉ ሰዎች ጉዳታቸው በጣም ከፍተኛ እንደሆነ ከህዝብ ጋር መጣላት በጣም ተወዳጅ በጣም የምትከበር በጣም ጥሩ ልጅ ናት ነበረች። ከዛ ከማህበረሰብ ጋር ስትጣላ ደግሞ በ17 ዓመቷ ጥላው የወጣችውን ቤት ተመልሳ እንደተገባበት ሆናለች። እንዲሁም ደግሞ ሶሻል ሚዲያ ሰሞንኛ ወሬዎች ናቸው። በዛም በዚህም ቢሄድ ሰሞንኛ ወሬዎች ነው ይዤላችሁ ልመጣ የምችለው። እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን። እስኪ በመጀመሪያ ላይክ እያደረጋችሁ በማስቀጠል ደግሞ ወደፊት በቪዲዮ እኔ እንዲሁ ዩቲዩብ ላይ ለምን እንደሆነ ቪዲዮ ለመስራት እንደሚይዘኝ ባላቅም በቪዲዮ ፍንክትክት ብዬ እመጣላችኋለሁ። ለዛሬ ግን ከካሜራ በስተጀርባ ዱባይ ውስጥ የተከሰቱ ነገሮችን እንዲሁም ደግሞ ከኢትዮጵያ ዱባይ፣ ከዱባይ አሜሪካ፣ ከአሜሪካ አውሮፓ
ተዘዋውረን እንጎበኛቸዋለን፣ እንቃኛቸዋለን። አብራችሁን ቆዩ። በመጀመሪያ ላይቭ ላይ እንግዲህ ወልጄ ልወልድ ነው ኑ አማመጡኝ ብላ እኛም ስናመጥ የነበረው 1000 ላይ ካስገቡት 20000 ላይ ካስገቡት እየተባልን የነበረው ጉዳይ ወደ ፍርድ ቤት አምርቷል። እንግዲህ ፍርድ ቤት እውነት እንደፈከረችው እከሳለሁ እንዳለችው ትከሳለች፣ አይከስም የሚለውን ነገር ለማጣራት እንሞክራለን ማለት ነው። ከከሰሰችም ጥፋቱ የማን ነው? ቆይ ራሷ እኮ ናት ያመጣችው። ግን እንደውም ማለት ነው እንደውም እንዴ በዛ ሰዓት ሰውየው ማለት ልጅቷ እቺ ዳጊ ሾው የምትባለው ዳንጊ ነው ዳጊ የምትባለው ልጅ የራሷ የሰራቸውን ቪዲዮ ነው ያመጣችው። ሰሞንኛው እንደዚህ ተከስቷል ነው ያለችው። ሊያስከስሳት ወይም ደግሞ ሊያስጠይቃት ይገባል ብዬ አላስብም። ሆን ብላ ሂዳ ሆስፒታል ውስጥ ቀርጻ አልፖሰተቻትም። ስታመጥ ራሷ ላይ ብላይ ስታስተላልፈው የነበረውን ነገር ነው። እሷ ደግሞ ምን አለች? ከምጥ በፊት ወይም ከምጥ በኋላ ያለ ምናምን ብሎ አይሰራ። በቃ በዛ ሰዓት የሰው ልጅ ሊወልድ ሐኪም ቤት በገባበት ሰዓት ምንም አይነት ላይቭ ትዝ ሊለው አይገባም ነበረ። በማስቀጠል ደግሞ ማለት ነው እንግዲህ ትከሳለች አትከስም የሚለውን አብረን ምን ይሆናል። ግን ወደ ቀጣዩ ጉዳይ ስንሄድ ጽጌሬዳ በፊት ከአመታት በፊት አይታችሁ ከሆነ ጎጃሚዋ ጋር ሀና ጎጃሚዋ ኢንተርቪው ስታደርጋት ምናምን በጣም ደስ የሚል አቋሟ፣ በጣም ደስ የሚል ንግግሯ፣ በጣም ደስ የሚል በጣም ጨዋ በቃ ቤደሃ ቤተሰቦች ጋር አላደኩም ብትልም እንኳን በጣም ጥሩ ልጅ አድርገን የምንስላት የነበረችም ልጅ ነበር። ዝናው ሲመጣ አንጣጥ ስትል ወጣትነቱም ጋር ተጨምሮ ብዙም አይነካኩ ነገሮችን ነካካች፣ ተጨፈለቀች፣ ብዙ ነገር ደረሰባት። ወደ ቤተሰቦቿ ተመልሳ እስከ መኖር ድረስ ዩቲዩብ ከማህበረሰብን ምን ታመጣላችሁ ማለት አይታወቅም። ምን ሊያመጡ እንደሚችሉ ስለማይታወቅ እንግዲህ ይሄ የተናቀ ማህበረሰብ የተሰደበ ሌባ የተባለ ምን የተባለ ማህበረሰብ በፊትም በጦርነት የተቀለደበት ስራ አታ ቤተሰቦቿ ቤት እስከምትመለስ ድረስ ለስጦታ የተሰጣትን ወርቅ እስከምትበላ ድረስ ተጽዕኖ አድርሶባት ነበር። እኔ ይሄን ጉዳይ ያመጣሁላችሁ እቺ ልጅ የተሰጣትን ፍቅርና የተሰጣትን አክብሮት በአግባቡ ባለመጠቀሟ ነውና አሁን ዝና ላይ ያላችሁ በጣም ብዙ ሰው የሚያከብራችሁ የሚወዳችሁ ሰዎች ዝናችሁን ጠብቁ። ይሄ ሰው መኪና መግዛት ይችላል፣ ያንን መኪና መሸጥም ይችላል። በቃ ሶሻል ሚዲያ ስታከብሩ ነው የምትከበሩት። እናንተ እያዋረዳችሁን እናንተ ዝቅ እያደረጋችሁን እኛ እንድናከብራችሁ አንችልም። ሌላኛው ርዕሰ ጉዳያችን ደግሞ በጣም የምታምረው ቆንጅዬዋ ልዩ በፊት ቅዱስና ልዩ በሚል የካፕሎች ኮንቴንት እየሰሩ ሰውን በፍቅር እንደናንተ እንሁን ሲያስብሉ የነበሩት 1 አመት በፊት መታ በአዲስ አመት ዋዜማ አልቅሳ አስለቅሳን አንጀታችን ርር ብናደርገው አይ ወንድ ብለን አሁን ደግሞ እንደገና አንጀታችን ራስ እያደረገችው ነው። በጣም ነው የምትመቸኝ። በነገራችን ላይ በጣም ባለሙያ ናት። በጣም ስርዓት ያላት ናት። በጣም ማለት ስተዋት እንደዚህ ሶሻል ሚዲያ ከሚወጡ ሰዎች ጋር ቁጥብ ለንግግሯ ተጠንቅቃ የምትናገር ራሷን የምታከብር ሰው ራሱን ሲያከብር ነው ንግግሩን እንትን የሚለው እና በጣም ጨዋ ሳያት ማለት ነው። እንግዲህ አብሬያት አልኖርኩም። እቺ ልጅ እንግዲህ ቅዱስ የሚባለው ሰውዬ ጋር በምን ምክንያት እንደሆነ ባናቅም ከተፋቱ ከተለያዩ በጣም ረጅም ጊዜ ሆኗቸዋል። ከአንድ አመት በላይ ሆኗቸዋል። ሰሞኑን ግን ተገኘ እያለች እንግዲህ ከኋላ በሙዚቃ እያጀበችን ከፊት ደግሞ በዳንስ በግና በጣም ደስ በሚል ሁኔታ ሰውነንን ማለት ነው። እውነት ግን አንዳንድ ሰው ይውደዳችሁ። በቃ ሰው ሲወዳችሁ እንዲህ ነው። በቃ ድራማ እንኳን ቢሆን ኮንቴንት እንኳን ቢሆን ማለት ነው ሰው ለሷ ያላትን ፍቅር በዚህ እያሳየ ነው ማለት ነውና በጣም በሚያምር ሁኔታ ትወና ቢሆንም ግን እውነት ያደርግልን ብለናል። ተሞሸሪ ወደፊት ህይወት ይቀጥላል። እንግዲህ እንደዚህ አይነት መከታ የሚሆን ባሊስጥሽ ነው የምንለው። ራስቸው በመጀመሪያ ነበር ይሄን ነገር መናገር። አፍላ ፍቅር ድራማ እንግዲህ ሰፍ ቋ ብሎ ከሚጠብቁት ተከታታዮቹ አንዷ እኔ ነኝ። እኔ ቲክቶክ ላይ ስክሮል እያደረኩኝ እውነት ለመናገር ከማይ አፍላ ድራማን ሂጄ ደግሜ ባይ ይሻለኛል። መጀመሪያ አይቼው ደግሜ ባይ ይሻለኛል። ቲክቶክ ላይ ስክሮል ስታደርጉ ስድብ ነው፣ ስክሮል ስታደርጉ ጭቅጭቅ ነው። በቃ
እኔ ብዙውን ጊዜ ጭቅጭቅ ቦታ ምናምን አልደርስም። የራሴን ላይ ብገባለሁ ከማውቃቸው ሰዎች ጋር ላይ ልገባ እችላለሁ። ካለዛ ግን ዩቲዩብ ላይ የሆነ ድራማ ካለ ድራማ ማየት ይሻለኛል። እና አፍላቅ ፍቅርም ለረጅም ዓመታት ስንከታተለው የነበረ ድራማ ነው። እኔ በጣም ነው የምወደው። ማየት ትችላላችሁ። በትናንት ነው ክፍል እንግዲህ ጆኒና ኤላ ድብድብ ተቀጣጥረው ጆኒ ራሱን እየሸፈነ እንግዲህ ኤላን አጥቅቶታለኝ። በዚህ በኩል ደግሞ ኤላን ሲከታተለው የነበረ ሰው እንግዲህ ለኤላ ደርሶለታል። አፈር ከድሚያስ ኤላ ይነቃል አይነቃም የሚለው ነገር ነው አሳሳቢ። እንግዲህ ኤላ ነቅቶ ጆኒ እንደሆነ ካወቀ ሊናደድ ይችላል ወይስ አይነቃም የሚለው በጣም አሳሳቢ ነው። በሚቀጥለው ክፍል አብረን የምናየው ነው የሚሆነው። ድራማው የሚመቻችሁ ላይክ አድርጉ፣ ሰብስክራይብ፣ እኔንም አበረታቱኝ። ወደፊት ሁሌም ወደፊት እንዳልኩ ነው። እኔ መቼ እንደሚሆን ባይታወቅም ግን ከዚህ በኋላ ቪዲዮ ስቀርጽላችሁ ፏቀጭ ብዬ ቪዲዮውን እንትን እምልላችሁ እንደዚህ ከካሜራ በስተጀርባ አልቀርጽላችሁም። ከካሜራ በስተጀርባ አልሆንም። እናንተን እንድታበረታቱኝ እፈልጋለሁ። በማስቀጠል ደግሞ ሌላ በጣም አዳዲስ ነገሮችን እንዲህ ማለት የሆነ ሶሻል ሚዲያ ላይ አንዳንዴ ወደ አንድ በኩል ማተኮር ይጎዳል መሰለኝ። አሁን ትኩረቴን በሙሉ ወደ ቲክቶክ ላይ አድርጌያለሁ ይመስለኛል። ከቲክቶክ ወጣችሁ እዚህ ጋር ቪዲዮ ፖስት ማድረግ ኤዲት ማድረግ ምናምን ከዛ ምን ማለት ከበደኝ መሰል። አሁን ግን ለማስተካከል እሞክራለሁ። እናንተን ለማስደሰት እናንተን ለማዝናናት እሞክራለሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ ላይክ አድርጉኝ።